ዛሬ እንድናወራ ያሰብኩት ከኖርማል ትሬኒንግ ይልቅ የኔን ተሞክሮ ነው የምነግራችሁ። እንዴት እዚህ ፕላትፎርም ላይ እንደመጣው ከመጣሁኝ በኋላ ያመጣኋቸውን ስኬቶች በመሀል ያጋጠሙኝን ነገርና ከዛ እንድትማሩበት ያህል ነው ማለት ነው። እና ብልጥ የሆነ ሰው የዛሬውን ስቶሪ ሰምቶ የዛሬ ሳምንት ስንገናኝ ገቢውን አሳድጎ እንደሚጠብቀኝ አምናለሁ። እና እዚህ ሁላችንም የተገናኘ ነው አንድን ነገር ለማሳካት ነው። ባይዘወይ ሳወራችሁ በጣም ኢንጌጅ የምታደርጉ ከሆነ ራሳችሁ ናችሁ የምትጠቀሙት። እዚህ ዝግጁ ምናምን ብለው የሚጽፉ ሰዎችን አንዳንድ ሰው ቁጭ ብላይና አልጋው ላይ ተኝቶ ምናምን በጻፈ መስሏቸዋል ምናምን የሚል ሰው ሊኖር ይችላል። ምን ያሽቃብጣሉ የሚል ተውት። እሱ እንደዛ እያደረገ እድሜ ልኩን ይኖራል እናቱ አልጋ ላይ ወይም እናቱ ሶፋ ላይ። እናንተ ግን መለወጥ የምትፈልጉ ከሆነ ካላችሁበት ሲቹዌሽን ውስጥ በደንብ ሬዲ መሆን አለባችሁ፣ አክቲቭ መሆን አለባችሁ። ዞሮ ዞሮ ለእናንተ ስለሆነ የሚጠቅመው ማለት ነው። እና የፕራይም ቲም ዌልካም ብያለው፣ የዳጊ ቲሞች፣ የሃይሚ ኔክራም በቃ እንዳለ ሁላችሁም ዌልካም ብያለው። እና ደግሞ አፕሬት አድርጌ መግባት እፈልጋለሁ። አንድ ሰው ራንክ ውስጥ ብዙ ጊዜ ደጋግሜ እነግራችኋለሁ። እኔ ሁሌ በየሳምንቱ ራንክ ውስጥ አሉ። ራንክ ውስጥ ሰውን ግን እባካችሁ አብራችሁ ይግቡ። አንደኛ ተጨማሪ ዶላር ነው የምታገኙት። እንዴ አቬሬጅ $10 ካነሰ ከተባለ 5 በዛ ከተባለ እስከ $7 ሽልማት አለው። የአንድን ዶላር ምን አለ ብታገኙት እያልኩኝ ደጋግሜ በየሳምንቱ ስለ ኢንቪቴሽን እናገር ነበር። አንድ ልጅ ደግሞ ከእናንተ ውስጥ ሰምቶኝ ይሳቅ መጀመሪያ ሳምንት ላይ ባይዘዌ ይሄ ልጅ ሰው አጣው የማስመዘግባቸው ሰዎች ከየት አመጣለሁ ምናምን እያለ የሚያለቃቅስ የሚነጫነጭ ልጅ ነበር። ይኸው ዛሬ አይ ቲንክ 190 ምናምን ሰዎችን ይሆን ወደ 200 የሚጠጉ ሰዎችን ኢንቫይት አድርጓል እና ራንክ ውስጥ ገብቷል። ከአፍሪካ ቶፕ 30 ራንክ ውስጥ ገብቷል። ቲማችንንም እንደገና ወክሎ ነው እየተወዳደረ የነበረው። ፕላስ ብርም ተሸልሟል። ፕላትፎርም ሸልሞታል። ሁላችሁም ደብሊው ይሳቅ እያላችሁ ጽፉልኛላችሁ። ደብሊው ይሳቅ እያላችሁ ጽፉልኛላችሁ። ምክንያቱም በቃ እንደዚህ አይነት ሰው ነው የምፈልገው። አፕላይ የሚያደርግ ሰው፣ ሁሌ የሚሰማኝ ሰው ሳይሆን ሰምቶኝ አፕላይ የሚያደርግ ሰው ነው እና ደብሊው ይሳቅ እያላችሁ ቲማችንን ቀውጤ እያደረገ ለእናንተም ኢንስፓይሬሽን እየሆነ ነው እና ይመችን። በቃ እንደዚህ አይነት ሰው ነው የምፈልገው። በቃ የሚሰራ አፕላይ የሚያደርግ የተግባር ሰው ማለት ነው። እና ቤዚክሊ እኔ አውላችሁ ከድሮ ጀምሮ ከተወለድኩ ጀምሮ ስመጣ በጣም የድሃ ልጅ ነኝ። አሁን አልመስልም ግን በቃ አብዛኞቻችን ማውራት ልትፈሩ ትችላላችሁ ምናምን፣ ግን እኔ እንደዛ ነበርኩኝ። እንዴት ካላችሁ የምበላው የምንጠጣው ምናምን አተን ሳይሆን ቤት ውስጥ በሁሉም ነገር ቤዚክሊ አሟልተው ነው ያሳደጉኝ። ግን ደግሞ የምንፈልጋቸው ነገሮች ለማድረግ ደሞዝ ጠብቆ የሚኖር በቃ ማቴሪያሊስቲክ የሆኑ ነገሮችን ለመግዛት አመታቶች የሚፈጅ በጣም ስትራግል የሚያደርግ ቤተሰብ ውስጥ ነው እኔ የተወለድኩት። ሁለቱም ተቀጣሪዎች ናቸው ምናምን ጠዋት ወጥተው ማታ የሚገቡና እንደዚህ አይነት ቤተሰቦች ደግሞ የመጀመሪያ ልጅ ሆኖ መወለድ ኢትስ በጣም ከባድ። ለምን በቃ ብዙ ኃላፊነት የሚወድቅባቸው ከአባት ቀጥሎ እናንተ ላይ ስለሆነ ማለት ነው። እና ሳድግ የሚነገረኝ ነገር ምንድን ነው? በቃ ለእህት ደርሰህላት ጥሩ ትምህርት ቤት እንድትማር በቃ ደህና የሆነ ላይፍ እንድትኖር አግዛት። አንተም በደንብ ተማር። የበላና የተማረ ወድቆ አይወድቅም አይደለም ከብዬ እኔ ያደግኩት እንደ አብዛኞቻችሁ። እና እኔ ደግሞ በተፈጥሮ ትምህርት አልወድም። እርግጫ ኳስ ምናምን ነው የምወደው። ስጮቱ ላለው ማታ ገባለው የምወጣው ምናምን በጣም ወደታች በቃ ይሄ አንደኛ ሁለተኛ ነበር የምወጣው ከታች ማለት ነው። ከታች ከላይ አይደለም። በቃ 40 ምናምን ምናምን አይኖ አሁን ስነግራቸው ይህ ሰውዬ ግን ይሄ ፈላይ አንደኛ ሁለተኛ ክፍል ምናምን እያለው ነው። ከዛ ግን ትንሽ ደግሞ ላይፍን አንደርስታንድ ስታደርጉ በቃ ትምህርት ማተር እንደሚያደርግ ሰዎች ትምህርት ላይ ጎበዝ የሆኑ ከሆነ የሚሰጣቸውን ሪስፔክት ምናምን ታያላችሁ። እና ምን ማድረግ ጀመርኩኝ? ትንሽም ቢሆን 4 እና 9 ዛትስ ፋኒ የሆነ ሰውዬ 4 እና 9 ብሎ ጻፈልን። እና እሺ ቤዚክሊ ግን እያደግኩኝ ስመጣ ነገሮችን አንደርስታንድ ሳደርግ በተለይ በቃ ይሄ የእህት ኃላፊነትን ኤሌ ሲወድቅ ምናምን ለምን አልማርም በቃ አርፌ ለምን አልማርም ተራግጫለሁ። አሁን ግን ለምን እስቲ አልሞክረውም ብዬ ወደ ትምህርት ፎከስ ማድረግ ጀመርኩኝ። ባይዘወይ ዓለም በጣም ደስ የምትለው ላይፍ በጣም ደስ የምትለው ነገር ምንድን ነው? ፎከስ ያደረጋችሁበት ነገር ያድጋል። አሁን ለምሳሌ ቤታችሁ አንድ ቃሪያና አንድ ቲማቲም ብትተክሉ እስቲ ምንድን ነው የምትተክሉት እናንተ? ምን ያዋጣል? ቲማቲም ነው ቃሪያ ነው? ተከላችሁ እንበል እና እናንተ ግን በየቀኑ እየተነሳችሁ ቲማቲሙ ብቻ ከሆነ ሁለቱንም ተክላችሁ ቲማቲሙ ብቻ ከሆነ የምታጠጡት አበባ የምትኮተኩቱት የሚያድገው የትኛው ነው? ቲማቲሙ ነው። ላይፍ ላይም እንደዚህ ነው። እናንተ አሁን ትምህርት ላይ ጎበዝ መሆን ፈልገ ቀኑ ሙሉ ፊልም እያየህ እየተጮትክ የምትውል ከሆነ
ቤዚክሊ በቃ አይሆንም ነው ሎጂኩ። ገባችሁ? ፎከስ ያደረጋችሁበት ነገር ያድጋል፣ የተንከባከባችሁት ነገር ያድጋል። ሶ ልክ ፎከሴን ወደ ትምህርቱ ሳረግ እኔም እየተሻሻልኩ መጣሁኝ። አለሌ ከሚባል ሰውዬ ቆንጆ ውጤቶችን ወደ ማውጣት ቶፕ ቴን ውስጥ መግባት፣ ቶፕ ስሪ አንደኛ መውጣት፣ ከዛ ወደ ሴክሽን፣ ከዛ አዲስ አበባ ዩኒቨርሲቲ ላይ ራሴን አገኘሁት ማለት ነው። ሰው እዛ ሳገኘው እኔ እስከዛ ድረስ ስማር አስብ የነበረው ቤተሰባችን በጣም በቃ ይሄ ኖርማል የሚባል አላ ታችም አይደለም ላይም አይደለንም ምናምን አይነት አስቤ ነበር። እዛ ስገባ ግን እንዳለ ከግል ትምህርት ቤት ነው የሚመጡት። የሚለብሱት ልብስ፣ የሚኖሩት ላይፍ ስታይል፣ የሚመጡበት መኪና። እኔ በሸገር ተጋፍቼ ነው የመጣው ከሰፈር። እነሱ በቃ ፋዘራቸው በምን አይነት መኪና እንደሚጥላቸው ብታዩ ጀለሶች ምናምን እና የዛኔ ትንሽ ደንገጥ አልኩ። እዴ ለካ ድሃ ነን የሚለው ነገር ሪያሊቲ የገባኝ የዛኔ ነው። እስከዛኔ እያስመሰልኩ ነበር ስኖር የነበረው ወይ አልገባኝም ማለት ነው። እና የዛኔ ደግሞ መማረግ ጀመርኩኝ። እንዴት ነው ሰው ሰክሰስፉል ሊሆን የሚችለው? እንዴት ነው ሀብታም ሊሆን የሚችለው የሚለውም በቃ ማሰላሰል ጀመርኩኝ። መሀል ላይ ኮሮና መጣ። ልክ ኮሮና ሲመጣ ፍሪ ታይም አገኘሁ። አይምሮዬን ምን ላስገባበት መጽሐፍ አላነብም ብዬ የሆኑ እንትኖች በኖርማል ስቶሪዎች ጀመርኩኝ። ከዛ ግን ቀስ እያልኩኝ የሆነ ቀን አንድ ፊልም አየሁኝና ያንን ፊልም ሳይ በጣም በቃ ሀብታም ለመሆን ኢንስፓየርድ ሆንኩኝ። ሊሚትለስ ይባላል። ሜይ ቢ የምታዩት አይታችሁ የምታውቁ ከሆነ ሰው የሆነ ፒል ውጦ ማለት ነው ኢሚዲየትሊ በቃ አይምሮ ክሊር ሆነለት። እስካሁን ፎግ ነበረ። ሰውየው ክሊር ማይንድ ሲሆን የፈጠነ በቃ ምን ማድረግ እንዳለበት ተረዳ፣ መስራት ጀመረ። በአንዴ ሰክሰስፉል ሆነ ማለት ሶ ኢትስ ኦል አባውት ዩር ማይንድ የሚለውን ሲገባኝ ሀው ቱ ቢ ሪች ብዬ ሰርች አደረግኝ ላይ ጎግል ላይ ማለት ነው። ከዛ አንድ 10 መጽሐፎች መጡልኝ። ዳውንሎድ እያደረኩ ማንበብ ጀመርኩኝ። ፈርስት ቡክ ሬድ ቲንክ ኤንድ ግሮው ሪች ይባላል። አነበብኩት ምናምን በጣም ኮንፊውዝ አደረገኝ። ምን አባቱ ነው የሚያወራው ሰውየው ትላላችሁ። በተለይ ፊዚክስ ራሱ እንደዛ አይከብድም። እኔ ገንዘብ ስለመስራት ነው ብዬ መጽሐፉን የማነበው ሰውየው በቃ የማያወራው ነገር የለም። ስለ ሪሌሽንሽፕ፣ ስለ ሴክሹዋል ኢነርጂ ዋት ምናምን ምንድን ነው የሚያወራው ምናምን ብዬ ግን አነበብኩት። እንደምንም ጨረስኩት። የሆኑ አንዳንድ ቡኮችንም ጨመርኩኝ። ሪች ዳድ ፑር ዳድ የሚባል ምናምን ብቻ ብዙ መጽሐፎችን አነበብኩና ሲገባኝ የሰው ልጅ ሀብታም ሊሆን የሚችለው ተቀጥሮ ሳይሆን አብዛኞቹ ሰክሰስፉል የሆኑት ሰዎች የራሳቸውን ቢዝነስ ኦን አድርገው ወይም ቢዝነስ ከፍተው ነው። ቢዝነስ ልክፈት ብል እኔ ቤተሰቦቼ ሊያበድሩኝ አይችሉ፣ መሬት የላቸውም ሊሰጡኝ የሚችሉ የሆነ ስራ እንድሰራበት ቤዚክሊ ባዶ ላይ ቀረውኝ። ከዜሮ ልሰራው የምችለው ቢዝነስ ብዬ መልሼ ደግሞ ሰርች ሳረግ የመጣልኝ አንድ ቢዝነስ ብቻ ነው። ኔትወርኪንግ ይባላል። ከዛ ኔትወርኪንግ የመሰለኝ እኔ በቃ የአይቲ ነገር ነበር። የሆነ ኔትወርክ ሲባል አይምሯችሁ ውስጥ የሚመጣው ቀድሞ አሁን አይዲያው ከሌላችሁ የሆነ ኤሌክትሪክ ገጠማ ምናምን ዋይፋይ ምናምን ነገር አይምሮ ውስጥ መጣና ምንድን ነው ምናምን ብዬ ኮንፊውዝድ ሆኜ ዘልየው ነበር። በደንብ ፎከስ አላረኩትም። እዛ መጽሐፍ ላይ ሰውየው አብዛኞቹ የዓለማችን ቢሊዮነሮች በኔትወርክ ማርኬቲንግ ሰክሰስፉል እንደሆኑ ከነዛ ውስጥ ደግሞ ሲጠራ የዓለማችን ቶፕ ቴን ውስጥ ካሉት አንዱ ለቱ እንዳሉበት ሜይ ቢ አብዛኞቻችሁ የምታውቁት ዋረን በፌት ይባላል። ዋረን በፌት አብዛኞቻችሁ ታውቁታላችሁ። ይሄ ማይክ ተሰጥቶት ቼክ አድርግ ሲባል ዋረን በፌት ምን ብሎ ቼክ እንደሚያደርግ አሁን ሌላ ሰው ሙከራ 1 2 3 አይደለም የሚለው እሱ 1 ሚሊዮን 2 ሚሊዮን የምትል አንድ እንደው ቲክቶክ ላይ ወይ ታገኟታላችሁ። ዋረን በፌት ቼኪ ማይክ ምናምን ብላችሁ ሰርች አድርጉና ያን ያህል ሪች የሆነ ሰው ነው እና ስቲል እስካሁን ድረስ ብዙ የኔትወርክ ማርኬቲንግ ካምፓኒዎች አሉት። እሱም በዛ ሰርቶ ነው አሁን ላይ ደረሰው እና አይ ዋዝ ላይክ በጣም ኮንፊውዝድ ሆንኩኝ። ከዛ ጊዜ ጀምሮ አይ ዋዝ ስተዲንግ ብዙ ነገሮችን ሞክሬያለሁ። የኦንላይን ስራዎች ፊያስ የሚባል ውስጥ አስገብቼ ከሰራያለሁ። አሁን ሰው እዚህ በቃ ሲያይኝ በቃ ግብት ብዬ ፖፕ ላይ በአንድ ሚሊዮነር የሆንኩ ነው የሚመስለው ነው። ብዙ ነገሮችን ስሞክር ነበረ። ራሴን ሶፍትዌር ኢንጂነሪንግ፣ ፎሬክስ ትሬዲንግ ያላስተማርኩት ነገር የለም። ፋይናሊ በቃ አላይንድ ስትሆኑ ዝግጁ ስትሆኑ ግን ቆንጆ ኦፖርቹኒቲ ታገኛላችሁ። እንደዚህ አይነት ፕላትፎርም ማለት ነው። ይህንን ፕላትፎርም ሳገኝ እንደ አብዛኞቻችሁ ጥያቄ ነበረኝ። አንደኛ ሳክስ ቢሆንስ አይደለም ሳክስ ቢሆንስ? አንድ ነገር ደግሞ ሳክስ መሆኑን አለመሆኑ የምታረጋግጡት አንደኛ ኢንተርኔት የሚባል ነገር አለ። ሁለተኛ የተከፈላቸው ሰዎችን በአይናችሁ እያያችሁ ማለት ነው። ልጁ ሲያስተዋውቅ የምር ገንዘብ የሚሰራ አይመስልም። እውነቱን ስነግራችሁ ባክግራውንዱ ምናምን በጣም የሚያስቅ ባክግራውንድ ነው። የሆነች ጥግ ይዞ እያስረዳ ነበር እና እስኪ እየሰራ ከሆነ አሳየኝ ስለው 1200 ብር አሳየኝ በቀን እየሰራ ያለውን ማለት ነው። እና አይ ዋዝ ቬሪ ኢንስፓየርድ። 1200 ብር እኔ ላይፍ ውስጥ ቢመጣ ምን ማድረግ እንደምችል ሳስበው በቃ ደስ አለኝ በማሰብ ብቻ ማለት ነው። እና ከዛ እሺ ያልኩትና ሌሊቱ ምን ሳረግ እንደዋልኩኝ ታውቃላችሁ? የዛ ልጅ ዩቲዩብ ውስጥ ገባሁኝና እንዳለ ስለዚህ ፕላትፎርም መማር ጀመርኩኝ። የኤጀንት አይቀርኝ፣ የሆስት አይቀርኝ፣ የስታር ሆስት እንዳለ ቪዲዮዎቹን ልቅም አድርጌ ኖት እየያዝኩኝ ለምን አብዛኞቻችሁ ይሄን ኦፖርቹኒቲ የምታዩት ሜቢ ዝም ብሎ የሆነ 1000 ብር 2000 ብር ሰጥቶ የምትወጡበት ሊሆን ይችላል። እኔ ግን የዛኔ ስገባ በየቀኑ እየተሰራ ነው ካለኝ የሆነ የምትሰሩት ነገር አለ ማለት ነው።
አይደለ? በየቀኑ ገንዘብ እያገኘ ነው ካለ አንድ ሰርቶ አይደለም የሚወጣ። እሱን ኮፒ ለማድረግ ደጋግሞ ሲጠራ የነበረው ኤጀንሲ የምትባለዋን ወርድ ነበረች። እዚህ ፕላትፎርም ላይ የሚያዋጣው ምንድን ነው ብዬ የተረዳውን የመጀመሪያ ቀኔ ላይ ኤጀንሲ። አብዛኞቻችሁ አዳዲሶችን የምመክራችሁ ነገር ምንድን ነው? ኤጀንት እንድትሆኑ ግዴታ ነው አይደለም። ግን ፓሲቭ የሆነ ኢንካም የምትፈልግ ከሆነ አንተ በማትኖርበት ጊዜ እየሰራ ገንዘብ የሚያመጣልህን ነገር ገንብተህ በወር ውስጥ ኢን ሚሊየንስ ተከፋይ መሆን ከፈለግ ኤጀንሲ ኢዝ ዘ ኦንሊ ዌይ ብዬ አስባለሁ። ኦፍኮርስ ጌመር መሆን ትችላለህ። ኦፍኮርስ ስታር ሆስት መሆን ትችላለህ። አም ቶኪንግ አባውት ቢንግ ሚሊዮነር። በዛ ልክ የምታስቡ ከሆነ ግን ኤጀንሲ ቆንጆ ኦፕሽን ነው ብዬ አምናለሁ። ታዲያ ኤጀንሲ ሲሆን ቻሌንጅ እንደሚገጥም ኦፍኮርስ ግልጽ ነው። ግልጽ ነው። ፈርስት ስቴፕ የገጠመኝ ቀጥታ የሆነ ብር ከፍዬ ኤጀንሲ ሌቭል ማሳደግ ይችል ነበር። እኔ ደግሞ እዚህ ፕላትፎርም ላይ እንደተረዳሁት ፍጥነት ወይም ስፒድ ብዙ ነገሮችን ቢት ያደርጋል። ስፒድ ያለው ሰው ፈጥኖ እየሰራ ያለ ሰው ምንም ነገርን ይበልጣል ሳየው ማለት ነው። የዛለት እንደመጣሁት ቀኑ ሙሉ ነበር የሚሰራ ያ ልጅ እና ሌሊትም ስገባ ደግሞ እሱን ያስገባችሁ ከሱ በላይ ያለችው ናፍሌት የምትባል ልጅ እንደዚህ መኪና ልገዛ ነው 400,000 ብር በወር እሰራለሁ ምናምን ስትል በቃ ጆሮዬ እንዴት እንደሆነ እኔ ነኝ የማውቀው። ከዛ ኔትወርክ ማርኬቲንግ ስትል ሰማዋት። ስለሱም ሰርች ሳረግ ነበረ። የዛለ ተጀመረ ጆርኒ ማለት ነው። ሰው ልክ እንደነጋ ምንድን ያደረኩት ለዋይፋይ ልከፍለው የነበረ የተወሰነ ብር ነበረ ወደ 1,000 ብር ምናምን ለልጁ ላኩለትና ኤክስቼንጅ ራሱ አላረግንም። እሱ ኮይኑን ላክልኝ መልሼ ላኩለት። ከዛ በኋላ ላይቬን ገባውን። ልክ እንደ መጀመሪያ ኤጀንሲዎች አሁን የሚያጋጥማችሁ ነገሮች እናወራበታለን ምናምን ብዙ ኮመን ነገሮች እንደሚያጋጥማችሁ አምናለሁ። አንደኛ እኔ በህይወቴ ኢግኖር ተደርጌ አላውቅም። ኢቭን ብዙ ቴክስቶችን ስልክ የሚመለስልኝ ምናምን አብዛኞቻችን እንደዛ ነው። ኢግኖር ተደርገን የኢግኖር ስሜትን አናውቀውም። ልክ ኤጀንሲ ስትሆኑ ነው ኢግኖር ምን እንደሆነ የምታውቁት። እንዳለ ላግዝህ ያላችሁት ሰውላ ፊቱን ሲያዞርባችሁ የገዛ ቤተሰባችሁ እኔ ልቀይር እየሰራው ነው ስትሏቸው ፊታቸውን የሚያጠቁርባቸው የራሳችሁ አይምሮ ራሱ ሙድ የሚይዝበት ኢግኖር ያደርጋችኋል። የራሳችሁ አይምሮ እና ኢግኖር መደረግ እዛን የጀመሩ ሰዎችን ኑ እንስራ ስል ቤተሰቦቼ ምናምን ብዙ ሰው አይ ምናምን የሆነ እንትን የማመንታት ነገር እኔ ላይ ትረስት የማጣት ለምን እንዳልኳችሁ ከዚህ በፊት ብዙ እንደዚህ አይነት ነገሮችን ሞክሬ ስለማቅ እና ስላልተሳካልኝ አሁን የሚሳካልኝ አልመሰላቸውም እና አይፈረድም በእነሱ። ብዙ ኢግኖሮችን ይገጥማቸዋል። አይደብራችሁ። ኢትስ ፓርት ኦፍ ዘ ፕሮሰስ። በቃ የፕሮሰሱ አንዱ አካል ነው። ፕሮሰሱ አንድ አካል ስለሆነ ምንም እንዳይደብራችሁ። ሌላኛው በጣም ከመስራት የተነሳ ጉሮሬ ይዘጋ ነበር። አንዳንድ ጊዜ በጣም ነበር የምሰራው እና ጉሮሬ ዝግት ብሎ የሆነ ቀን ላይቭ ላይ እያስረዳው ማለት ነው እስከ 6 ሰዓት ምናምን ሌሊት እቆያለሁ እና ገብቼ ላይቭ ላይ እኮ እያወራው ነው። ከዛ አንተ ሻረ ሚዩት ነህ ምናምን ይሉኛል ኮሜንት ላይ እና እኔ ሚዩት አይደለሁም ሳይሆን ሚዩት አይደለሁም እና እያወራው ድምፄ እስካለመሰማት ድረስ ጋይስ አፌ ይንቀሳቀሳል። ግን ይኸውላችሁ ምናምን የሆነ ድምፅ ነው የሚሰሙት እነሱ። ተግባባን? ያን ያህል እዛ ስቴጅ እስክደርስ ድረስ ኢማጂን ሃው ሃርድ ኢት ኢዝ። እስከዛ ድረስ ሰርቻለሁ። ሌላ አይኔ በጣም ነበር የሚያለቅሰው። ይታመምብኝ ነበር አይኔ። ቀኑን ሙሉ ላይት ላይ ስለምውል ስልክ ላይ ተጥጄ ስለምውል አይናችን ለዚህ አይደለም የተሰራው፣ ብሬክ ይፈልጋል። እኔ ስለ ብሬክ አላውቅም። እኔ የምፈልገው አንድ ጊዜ ላይፍ የመቀየር ነው። አይኔ በቃ ቁጭ ብዬ እንደዚህ ጠብ ይላል እንባ። እኔ እንጃ ሰው ምን ሊያስብ እንደሚችል አላውቅም። እስከዛ ድረስ ሰርቻለሁ። ቤተሰብ ምናምን ሳያችሁ ጎብጣችሁ ያያችኋል። በጣም ገርጣችሁ ላያችሁ ይችላል። በደንብ ስሰሩ ነው ያልኩት። እኔ ኤጀንሲው በደንብ ለምሰሩ ነው እንጂ ይሄ ዝም ብላችሁ እየሰራችሁ ያላችሁ ሰዎች አይዟችሁ ምንም አትሆኑም። ይሄ እኔ ቀኑ ሙሉ ለ16 ሰዓት ሰራ ስለነበር ነው። ለመጀመሪያ ሳምንቴ ምን እንዳሰራኝ እነግራችኋለሁ። እናቴን ስትስቅ ማየት እፈልጋለሁ እኔ። እሷ ግን አንድ ቀን ስትስቅ አይቻት አላውቅም እና ስታየኝ ምናምን በቃ ይደብራታል ምናምን እየሰራሁኝ ዝም ብዬ መስራቴን እቀጥላለሁ። እና ስንት ስለት አለባት መሰላችሁ? ዝም ብላ ነው የምትሳለው። ትሳላለች በሄደችበት ቤተክርስቲያን። ይሄ ልጅ እንደው በተለወጠ አንድ ነገር ላይ በደረሰ ምናምን ብላ ማለት ነው። እነግራቸዋለሁ። አሁን ደግሞ የምትሳላቸውን አይነቶች እነግራቸዋለሁ። እና ለጀማሪዎች ምን መሰላችሁ መመክራችሁ ከዚህ ሁላ ነገር አሁን ስራውን ነገርኳችሁ። አንደኛ ፖዚቲቭ ሀሳብ ይዛችሁ ጀምሩ። ይሄ ፖዚቲቭ ማይንድ የሌለው ሰው የትም ነው የማትደርሱት። አንደኛ እዚህ ያለ ነው ልንሰራ ነው፣ ሌላ ነገር ልናደርግ አይደለም። ሰው ልሰሩ ከመጣችሁ ፖዚቲቭ ሆናችሁ ነው በቃ ልታሳኩ እንደምችሉ ሊደረስ እንደሚችል አይምሮ ውስጥ አምነሽ ነኝ ተነሽ። ሌላኛውስ ለመማር ዝግጁ ሆኑ። ልባችሁን ክፍት አድርጎ አደራ እንዴ። እኔ እኮ ነገርኳችሁ። ነፍ በመጽሐፍ እንኳን አንብቤያኑላ ስቲል ኤጀንሲ አንድ ነገር ይበለኝ ቀጥታ ነው አፕላይ የማደርገው። በቃ ኤጀንሲ ያለው ነገር ቀጥታ ነው የሚወርደው። እንደዚህ የለም። ኦኬ ዛትስ ዘ ሩል ኦፍ ኔትወርክ ማርኬቲንግ። ሌላ
በጣም ተማሪ ሁኑ። በጣም ነበር ዩቲዩቡን የማየው ደጋግሜ፣ የሌሎችንም ዩቲዩቦች ያለው በጣም 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 ነበረ ለመማር መሞክረውና አዲሶች ምን ይሏችሁ አልኩኝ፣ ንጹህ ልብ ይኖራችሁ፣ ንጹህ ልብ ይኖራችሁ ለመማር የተፈቀደ። ይሄ አንዳንድ ሰው አለ እንትንንማ አውቃለሁ ይልና ፓርቲዎችን የሚዘሉ ሰዎች አውቃለሁ፣ የማይሰሩ ሰዎች አውቃለሁ። ኦር ደግሞ የሆነ ስልጠና ምናምን ሲኖር ምን ይሰራል ስልጠና? ኧረ እባክህ ተው። አንዴ እኮ እስክትዘጉት ነው እኮ ሱፐር ነው። ከዘጋችሁ በኋላ ቆንጆ ገቢ እኮ እስኪመጣ ነው። ከዛ በኋላ እሺ እንደፈለጋችሁ። እኔ ሱፐር ገብቼ በየቤቱ እየሄድኩኝ የምሰለጥናቸው ስልጠናዎች ብታዩ ይህ ሰውዬ ምን አባቱ ነው የሚፈልገው ነው ብትሉት፣ እኔ እያቀድኩት እቅድ አለኝ። እዛ እስከደርስ ድረስ መማሬ እንቀጥላለሁ። ኢቨን ከደረሳችሁ በኋላ ራሱ መማር ኢትስናለ ባርቴንግ ባይዘወይ ና አንዳንድ ሰው ግን በቃ ልቡን ድፍን ያደረግና ባለፈው አውቀው የለ እንዴ ሰምቸው የለ እንዴ ምናምን እያለ እንትን አይልምና አዳዲሶች እባካችሁ ልባችሁን ክፍት አድርጉ፣ ለመማር ዝግጁ ሆኑ። እንዲህ እኔ እኮ ዝም ብዬ እኮ አይደለም እየነገርኩ ያለሁት ስለሚጠቅምህ ነው አይደለ እንዴ? ኤጀንቶቻችሁ የሚሏቸውን ነገሮች በአግባቡ ለመስማት ሞክሩ እና ፈቃደኛ ያልሆነ ሰው ቤትም ሊያድግ አይችልም። ልብ ይኖራችሁ ስል ምን ማለቴ ነው? አንተ ፈቃደኛ ካልሆንክ እንዴትም አድርጌ እኔ ስልጠና ብሰጥ ባሳየህ ቴክኒኮችን ባሳያችሁ መቼም ነው የማታድጉት። መቼም ልቡን ግን ክፍት ያደረገ ሰው የሆነች ነገር ስነግረው ወዲያው ነው የሚገባለት። ልብ ለልብ እንገናኛለን፣ ተግባባን አይደለም? እና ማውራት ብቻ ደግሞ አይሆን፣ የተግባር ሰው ሆኑ። በቃ ይሄ ደግሞ የመጨረሻ ምክሬ። አውቃለሁ እናወራለን፣ ምናምን እናሳካዋለን፣ እንባባላለን፣ ይደረሳል። ስ የማይደረስ ግን ተግባር ውስጥ ከሌላችሁ ከየት ነው የሚመጣው? ከየት ነው የሚመጣው ጋይስ? እንዴ ፕላትፎርም እኮ ለተግባር ነው አይደለም የሚከፍለው፣ ለአወራ ነው አይደለም። አሁን እዚህ ተሰብስበን 100 ምናምን ሰዎች አወራን፣ ዋትስ ጎና ሃፕን ነቲንግ። ግን ይሄውላ ከመቶ ሰው 10 ሄዶ የሆነ ተግባር ቢፈጽም ገንዘብ ያመጣ? ኦፍኮርስ ያመጣል፣ ኦፍኮርስ ያመጣል። ሰው የተግባር ሰው ሁን። አሁን ቅድም አፕሪሼት አድርጌ የጀመርኩት ልጅ ለእሱ ብቻ አይደለም የተናገርኩት፣ እንዳለ እዚህ ለማገኛቸው ልጆች ጋብዙ፣ ኢንቫይት አድርጉ፣ ኢንቫይት አድርጉ፣ ኢንቫይት አድርጉ። ምን እያልኩኝ ነው? በሀይፕ አትስሩ። በቃ ኮንሲስታንት የሆነ ስራ ዛሬ ቀኑን ሙሉ ስትሰራ ውለህ ነገ ከደከመህ ኢስናፌር። ኮንሲስታንት የሆነ ግን በየቀኑ የሚደረግ ነገር አልኩት። ኦኬ እኔ አሁን በቀን ሊሚት አለ ለሰዓቴ። ድሮ እንደ እብድ ነበር የምሰራው ኦፍኮርስ፣ ግን እና ነገ ቢተኛ እንዳለ ዛሬ የሰራው በዜሮ ነው የሚባዛለት ነገ። ዛሬ ሰርቶ ነገም የበቃ ያቅሙን እየሰራ ግን እስኬት ነው የምንሰራው፣ እስኬት ነው የምንሰራው። ሰው ይኸውላችሁ ማረፍ ያለበት እያንኳኳበት ቦታ እስኪደርስ ነው። እያንኳኳችሁ ና ስለመግባት አንሊሚትድ አይደለም እንዴ፣ ለማረፍ ነው ባይዘው እየሰራን ያለ ነው። አንዳንድ ሰዎች ዘላለም የምንሰራ እንዳይመስላችሁ፣ ለተወሰነ ጊዜ ነው የምንሰራው። በዛ ቢባል ከ6 ወር እስከ 1 ዓመት። ለምን? ኔትወርኪንግ ነው የሚያሳርፋችሁ ስራ፣ ቲም እየገነባ ግን የምታረፈው የምትፈልገው እንትን ላይ ስትደርስ ነው። እና እያንኳኳችሁ አትሩጡ። እያንኳኳ አዛው እያንኳኳ እስኪከፈት የሚከፈተው ምን ሲሆኑ ነው? ወን ዩ ሜክ ዳት ዶላር፣ የምትፈልገው ዶላር ላይ ስደርስ የዛኔ ሄደ ለጥ ትላለህ። ኦኬ እንደ ልባችሁ የምትዝናኑበት ጊዜ ይመጣል። አይሮ ነው ለእናንተ ስኬት ምን እንደሆነ አላውቅም። በቃ በምትፈልጉት ልክ ግን የዛኔ ሲደርስ ታርፋለህ። አሁን ግን ትናንት ጋበዝኩ ተብሎ ዛሬ አይታረፍም። ትናንት የጋበዝከውን ሰው ካላሰራኸው ተበትኖ ይወጣል። በቃ ውሃ ቀዳ ውሃ መልስ ነው የሚሆንባችሁ። ሰው ኮንሲስተንት የሆነ ስራ አድርጉት። ተግባብተናል። በሀይፕ አትስሩ። ኦፍኮርስ ይሄ የሚሰጣችሁ ትሬኒንግ እናንተን ፑሽ ለማድረግ ነው። ግን ደግሞ አንድ የሞቲቬት አድርጓችሁ ወልሳችሁ እንድትወርዱ አይደለም። እሺ የምትፈልጉበት ስቴጅ ላይ እስክደርሱ። አብዛኞቻችን የምንፈልገው ሱፐር ነው ብዬ አስባለሁ። ለምን? ሱፐር ኮሚሽኑ ይጣፍጣላ። 20 ሺህ ብር 30 ሺህ ብር ማግኘት በቀን ጸዴ ነው። በተለይ ኢትዮጵያ ውስጥ እንደሚኖር ሰው እሱ እስኪመጣ ድረስ ግን በየቀኑ አላርፍም። ቢደክመኝም እሰራለሁ፣ ቢያመኝም እሰራለሁ። መብራት ጠፋ እሰራለሁ። እኔ ልክላችኋለሁ። እሺ መብራት ጠፍቶ እንደዚህ ፕሮግራም ነበረኝ የዛኔ ምና ሻማ አብርቼ እንትን በፓወር ባንክ ተሰካክቼ ምናምን ስጠቀም አግኝቼው ስስቅ ነበር። እንደ አሁን ግን እንደዛ አደርጋለሁ? አይ ዶንት ቲንክ ሶ። እና የምትሰሩት በወጥነት መሆን አለበት። ወጥ የሆነ ስራ የሆነ ቀን የደርሳችኋል የምትፈልጉበት ነገር ላይ እና ብዙ ደግሞ ስልጠናዎችን ውሰዱ። አሁን ሮብ አንዳንድ ሰው ያስቀኛል። በአሁኑ ሳምንት እኮ እንትና ነው ምናምን ስላቸው እንትና ባለፈው ሰምቸው ነበረ ምናምን። አረ ሰውዬ ተው፣ እንደዛ አይደለም የሚባለው። ስልጠና ካልሰማ ምን ልሰማ ነው? በዚህ ሰዓት ይሄኔ ቲክቶክ ነው እኮ የምታዩት አይደለ? ሰው ይሄን ትሬኒንግ ግን በመካፈላችሁ ያ ሰውዬ መጥቶ ተሞክሮን ሼር ሲያደርግ ትላንት የምሰማበትና ዛሬ የምሰማበት ጆሮ የተለያየ ነው። ባይዘወይ ድሮ ያያችሁትን ፊልም አሁን እንደ አዲስ ስታዩት ደንግጣችሁ አታውቁም። ብዙ ሚስ ያደረጓቸዋቸው የሚያስቁ ሞመንቶች፣ ሪያክሽን ሞመንቶች ስታዩ ስልጠናም እንደዚህ ነው። አሁን የምትሰማበት ጆሮ እና የዛሬ ሳምንት ስንገናኝ የምትሰማበት ጆሮ የተለያየ ነው።
ጆሮ ስላችሁ ደግሞ ጆሮአችሁን አትነካ። እሱን አይደለም እያልኩ ያለው የምትሰሙበት መንገድ ማለት ነው። ኦኬ የምትሰሙበት መንገድ ስለሚለያይ ስልጠና በቃኝ ይባላል። እንዲሁም ከቻላችሁ ዩቲዩብ ላይ ምናምን እየገባችሁ ኦፍኮርስ ደግሞ ምረጡ። ሄደ ዝም ብለህ ሞቲቬሽን እያልክ አላልኩም እኔ በቃ የሚያበረታታችሁን ነገር ለእናንተ አሁን የኔትወርኪንግ ከሆነ እየሰራን ያለ ነው። እንዴት ነው ሰው የሚጋበዘው? የሰዎች ስኪል መማር አንድ መጽሐፍ ሪኮመንድ ላድርጋችሁ። ሀው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ፒፕል የሚባል አለ። ዴል ካርኔጊ ነው የጻፈው። ከሰዎች ጋር እንዴት ኮሚኒኬት ማድረግ እንዳለባቸው ቲም ምናምን መገባት የሚከብዳችሁ ሰዎች አይ ቲንክ ለዚህ ይመስለኛል። እና ሰው በቆንጆ ቻናል መያዝ የምትፈልጉ ሰዎች ራሳችሁ እንደዚህ አይነት ነገሮችን ማስተማር። አንዳንድ ሰው ላይቭ ላይ ገባና ዝም ብሎ ይቀመጣል። እኔ ያስቀኛል። አራዴ ሰው የሚፈልገውን ነገር ወራ ወራ አድርገህ ቶሎ መዝግበህ ብትወጣ ይሻላል። እኔ በ30 ደቂቃ መመዘግበውን እናንተ ቀኑ ሙሉ ብትቀመጡ አትመዘግቡትም። ይኸው ምንም የተለየ ነገር ስላለኝ ሳይሆን በቃ ምን ማለት እንዳለባችሁ ወቁ ስትገቡ። እንደዚህ አይነት ስኪሎችን አሻሽሉ፣ ስልጠናዎችን ውሰዱ። ስታዩቸው እንደዚህ ዩቲዩብ ላይ የተለቀቁ አሁን ለምሳሌ የሆነ ቀን ሱፐር ገብቼ ምናምን ያወራሁት አለ፣ ሌሎች የሚያወሩት አለ ሸረፍ ቻናል ላይ። እነሱ ስትመለከቱ የበለጠ ኢንስፓየር ትሆናላችሁ። ሌላ በጣም እጠቀም ነበረ ሪሶርስ ምን ማለት መሰላችሁ? ቴሌግራም ሪሶርሴ ነው። ቴሌግራምን በደንብ ነው የምጠቀመው። ዩቲዩብ እጠቀማለሁ። የአፕላይኔን ዩቲዩብ እጠቀማለሁ። አፕላይኔ ሸረፍ ነው። የእሱን ዩቲዩብ በጣም ነበር የምልክላቸው። በቃ እኔ እስክሰራ ድረስ እኔ ስደርስ ደግሞ በቃ እኔ መላክ ጀምር እስክደርስ ግን እሱን በደንብ ነበር የምጠቀመው። እንዲያሰለጥንልኝ አደርገዋለሁ። የእሱን ኮሚሽን ይልቀቅ እንዳለ ነበር የምጠቀመው። ሰው ሪሶርሳችሁን በአግባቡ ተጠቀሙ። ምን ያልኩኝ? ሪሶርስ በአግባቡ ተጠቀሙ። በቃ እኔ እሱን ስልጠና ሲኖር እጠራዋለሁ። ሌሎች ልጆችን እጠራለሁ። ሱፐር የገቡትን እኔ እኮ ሱፐር ነው መስለ ይዛኔ አወዝናት ግን በቃ ባለኝ ኮንፊደንስ ይመጡልኝ ነበረ። ሌሎች ሰዎች ይፈሯታል። አንድ ልጅ ነበረች ትዝ ይለኛል፣ ሄላስ ትባላለች ና አንድ ሰው ጋብዞት አያውቅም ምናምን። የዛኔ ስታወራ ራሱ ምናምን በቃ ስታስፈራ ብታየው ኢንቲሚዴት ታደርገልች ነው እንጂ በቃ ቲሚ የሚሉት በደንብ ነው የሚሰሩት ምናምን አልኳት። መታወላችልኝ የሚማቀው ሰው ስልጠናዎችን ለቲማችሁ ማሰጠት፣ ሰዎችን ለእናንተ ማደግ፣ ሰዎችን መጠቀም። ኦኬ ለእናንተ ማደግ ሲባል የሆነ ሰው ግን ጊዜውን ለእናንተ እንዲያደርግ ማድረግ፣ ዩቲዩብን ለእናንተ ሪሶርስ መጠቀም፣ ቲክቶክን ለኢንቪቴሽን እንደ ሪሶርስ ተጠቀሙት። ኦኬ እያንዳንዱ ያላችሁን ሪሶርስ በደንብ ተጠቀሙት። ይሄ ነገር ቶሎ ወደ ሰክሰስ ይረዳቸዋል ማለት ነው። ኦኬ አንዳንድ ሰው ደግሞ ያስቀኛል። ይሄን ሁላ ነገር ነግሬው አሁን ነገ ወጥቶ የሚያደርገው መቀየር የሚያችለው ነገር ላይ ፎከስ ሲያደርግ ሲያወሩ ምናምን እሰማቸዋለሁ። አንዳንድ ኤጀንቶች ቤት ሄድና በዋነኛው አካውንቴን ባልመጣ በሌላ አካውንት ስመጣ ይሆኛልና ስለ እንትን ያወራሉ። አረ ሰው እኮ በቃ እኮ አልገባው አለ ምናምን በዚህ ወይ። ስለዚህ ስላወራችሁ ሰው መግባት አይጀምርም በአንዴ። ኦኬ ሰው አሁን ዛሬ አንድ ስልጠና ስለሰጠውኝ አስማት አይደል እንደዚህ ብሎ አይቀየርም። አይምሯችሁ ድግግሞሽ ይፈልጋል። አይምሯችን ምንም ነገር ላይ ሰክሰስፉል ለመሆን ድግግሞሽ ይፈልጋል። እና በቃ መቀየር የምትችሉን ነገር ላይ ትኩረት አድርጉ። እየጋበዛችሁት ያለ ሰው እየሰራ አይደለም፣ ብዙ ሰው ጋብዛ። እኔ ልቆጣጠር የምችለው ነገር ብዙ ሰው መጋበዝ ሄደን ተግባብተናል። መቀየር የማትችሉት ነገር ላይ ፎከስ አታርጉ። አረ ቲክቶክ ዝም ብሎ ባን ያደርጋል እንዴ? እሱን ኦፍኮርስ መቀየር ይቻላል። ወይ ቲክቶክ እንዴት አንባን መደረግ እንደምችሉ ደግሞ እንትን ባንን አቮይድ እንዴት ማድረግ እንደሚቻል አይ ካን ቴል ዩ ኦኬ እነግራችኋለሁ። ቲክቶክ ቤዚክሊ ስልጠና ይኖረናል ከኤጀንቶች ጋር። ግን በቃ መቀየር የምችሉ ነገር ላይ ፎከስ አድርጉ። ስለ ህዝቡ አትጨነቅ። አሪፍ ህዝቡ አይገባው ምናምን በቃ ኮንትና አንትሽ እንደዚህ በቀን 30 ሺህ ምናምን ይሰራል። ይሄ እሱን እየነገርኩት አይገባቸው። ምን አገባ? መቀየር የሚፈልግ ሰው ጋር ካገለ ትሰራለህ። ቁጥርህን ማሳደግ ከሆነ እዛ ላይ ትሰራለህ። ኦኬ ቲምህ እየገባ አልሰራ አለ እያቋረጡ ይወጣሉ። በቃ የምትችለውን ካረክ መቆጣጠር ካልቻልክ እሱን ተው። መቆጣጠር የምችለው ምኑ ላይ ነው? እንዳይወጡ ግን ቀጣይ ስልጠናዎችን ማዘጋጀት ትችላለሽ። አየሻ ሜቢ በቂ ስልጠና ስላላገኙብሽ ይሆናል እየወጡ ያሉት። ስልጠና እያዘጋጀህ ነው ወይ? እያወራቸው ነው ወይ? እየደወልክ በቃ ማድረግ ያሉብህን ነገሮች ታደርጋለህ። ካልሆነ ግን ማቆጣጠር የማችሉት ነገርን ተወት አድርጉት እና ሁሉን ነገር መቀየር እንደማችሉ ተረዱ። እኔ በጣም ብዙ የለፋውባቸው ልጆች አሉ። ስሩ 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 ብዬ ግን በቃ ልቡን ያልከፈተን ሰው ልታሰሩት አትችሉም። ኦኬ ሬዲ የሆነ ሰው ግን ስታገኙ አንገቱን አንጠልጥላችሁ አሰሩትሽ። በደንብ ህይወቱን መለወጥ ስለሚችል ማለት ነው። እኔ እንደዚህ አሰርቻቸው በቃ ተማሪ ሆነው ምናምን ትዝ ይለኛል። አንዳንድ ልጆች እኔ የመጀመሪያ ቲሜ ስገነባ አሁን ላይ እናቱ በስነስርዓት ደውላ የመረቀች ልጅ አለች። በቃ ቤቴን ጥንቅቅ አድርጎ ሰርቶልኛል ብላ እንዴ ስንት ሰዎች አሉ። ስንት ሰው ጋር መድረስ ትችላላችሁ እናንተ ወጠራችሁ ስትሰሩ። ኦኬ እና
መስራት የሚፈልጉትን ግን በደንብ አግዟቸው፣ ሰፖርት አድርጓቸው፣ አለውልህ ምናምን ተባባሉ። ቤዚክሊ አሁን ምን ተለወጠ? እሺ አወራን፣ ስራዎችን ነገርኳችሁ፣ መረዳት ያለባችሁን ነገር አወቃችሁ። በቃ ተግባራችሁ በጣም ቀላል ነገር ነው። በቃ መጋበዝን የጋበዙችሁን በቃ እውቀት እየሰጡ ኤክስቼንጅ እያስደረጉ ማቆየት፣ ቲም መገንባት። ያ ቲም እየተለቀ ሲመጣ ዩ ካን ሜክ ላረፍ መኒ ነው እየተባላችሁ ያላችሁት። ታዲያ ሚሊየን እንደሚሰራ ሰው አታላቁት። እኔ አንዳንድ ሰው ያስቀኛል። እኔ ብሎ ማታ ፓርቲ ላይ ለምን አልመጣም? እንትና እኮ ማዘር እኮ ሱቅ ልካኝ። ተው ተው ተው፣ እየተላክ ነው መኖር የምትፈልገው እድሜ ልክ 40 ዓመት ሆኖ መላክ የማትፈልግ ከሆነ ኦል ዩ ሃቭ ቱ ዱ ኢዝ ስራችሁን ሪስፔክት አድርጉት። እንዲህ ሰው እኮ 3000 ደሞዝ እየተከፈለው እኮ እሱን አክብሮት ጠዋት ተነስቶ ማታ እየገባ እኮ ይሰራል። ታዲያ አንተ ማነህ? በዶላር ተከፋይ መሆን ፈልገህ ለምንድን ነው እንትን ማትለው ፕራዮሪቲ ማሰጡት? አረ እንትን እኮ የጓደኛ ልደት ነበር ለዛ ነው ያመጣሁት። ተይ ለትንሽ ጊዜ እኮ ነው እንስራ የተባባለው። ከዛ በኋላ እኮ እንደ ልባችሁ እኮ ማክበር ትችላላችሁ። ኦኬ ሲሪየስሊ ያዙት። በዶላር እኮ ተከፋይ የሆናችሁ ሰዎች ናችሁ። ማናጀር የማያገኘውን ገንዘብ እያገኛችሁ እንዴት ነው የምታላግጡት? እንደዚህ የሚለገጥበትን ጊዜ ወቁ። ፕራዮሪቲ መስጠት ያለባችሁ ነገር ወቁ። ተኝቼ ነው እንዴት ይባላል? እንዴት ነውር እኮ ነው እግዚአብሔር። እንዴት ተኝቼ ያመልጠኛል ፓርቲ ረስቼው። አረ ጉዴ! እኔ ሁላችሁ እናቴን ስስቅ ማየት እፈልጋለሁ። እህቴን ድርቅቅ አድርጌ መኖር እፈልጋለሁ። ራሴን ደግሞ በቃ የተሻለ ላይፍ እንድኖር እፈልጋለሁ። ሜይ ቢ ማቴሪያሊስቲክ መሆን የለባቸውም የግድ ስለ መኪና ስለ ቤት ምን አገባኝ እኔ። ካልፈለጋችሁ የማይፈልግን ሰው አላስገድድም፣ ግን የተሻለ ኑሮ እንድትኖሩ ያደርጋችኋል። አትሊስት ሁሉ ነገር ተሟልቶላችሁ የምትወዱትን ሰው እያገዛችሁ መኖር እንድችሉ ስለሚያደርጋችሁ ይሄ ቢዝነስ በደንብ ሰግጡ። ልክ ሰግጣችሁ ስጨርሱ ሲሳካ ልንገራችሁ፣ አንደኛ ላይፍ ስታይላችሁ በጣም ቀለል ይላል። ብዙ ነገር ስለሚፈታ ምን የብዙ ነገር ፍቱን መድኃኒት ምን ልበላችሁ፣ ስም አጣሁለት። በጣም እንዴት ቆንጆ የሆነ ነገር እንደሆነ ብዙ በቃ 90% ችግሮቻችሁ ይፈታሉ ብዬ አስባለሁ። እናታችሁ ላይ ደስታ ታያላችሁ። ስለ ገንዘብ መጨነቅ አቁማ በአንዴ ፏ ስትል ምናምን ይሄ አባታችሁ ምናምን የሚያምረውን ነገር ስታደርጉለት ምናምን እግሩ በስነስርዓት መራመድ ሲጀምር እህታችሁ ምናምን በቃ ፏ ብላ በቃ ከሰው እኩል ሆና ትልቅ ትምህርት ቤት እየተማረች እናንተ የምትፈልጉትን ነገር ለራሳችሁ እያደረጋችሁ ቤታችሁ መኪናችሁን ግዝዝት አድርጋችሁ በቃ ለወደፊት ደግሞ ቤት አሁን የታችኛው ቤተሰብ አለፋ፣ አሁን ደግሞ ወደፊት እኔ የምመሰረተው የራሴ ቤተሰብ ለሱስ ላይን አፕ እየተደረገ ቆንጆ ቤት ውስጥ መኖር የለባቸውም። ቆንጆ ቤቶችን እየገዛችሁ ብትጠብቋቸው ለሚስታችሁ የምትፈልጉትን አይዶን ነው። ሚስት ባል ምናምን ያላችሁ ሰዎች ካልሆናችሁ ተማሪዎች ኢትስ ኦኬ፣ ግን ካላችሁ ደግሞ ለእነሱ በቃ ማድረግ ያለባችሁ ነገሮች እያደረጋችሁ ደስ የሚኖረው መኖር የምትችሉበትን ጊዜ ላይ ትደርሳላችሁ። ድሮ ባይዘዌ ማለት ነው ልጆቻችን ረሳ። እንዴት ይረሳል? ኢክራም ትነግራችኋለች። የልጅ እናት ናት፣ የአራት ልጆች እናት ናት። እኔ እንደሱ አልሰራም። ቀኑን ሙሉ እዚህ ላይ ተጠዳ ነው የምትለው። 1 ወር ሆኗታል። ገብታለች። እመኑኝ የዛሬ 2 ወር ምናምን ሱፐር ገባች ብለን እናከብራለን። ኢክራም ቤት ሄደን ምንም የተለየ ነገር አታደርግም። ማታ መታኔ ሳውራ እዚህ ስለፈልግ ትሰማኛለች። ከዛ በኋላ ቀኑ ሙሉ ስተገበር ነው የምትለው። አንድ የተለየ ነገር አታደርጉም። እኔ እኮ እዚህ አስማት የምንሰራ የሚመስላችሁ ሰዎች ኮፒ ማድረግ እኮ ነው እኛን። እኔን ኮፒ ብታደርገኝ ቤዚክሊ አትሊስት እኔ እንደማገኘው 20-30 ሺህ ማግኘት ትጀምራል። ኢክራምን ኮፒ ብታደርጋት አሁን ገና በአንድ ወር 2000-3000 እየገባች ነው በቀን። ይዘንዛ ግድ ምን እየጠበቃችሁ ነው ታዲያ? ኦኬ የአይናት ሳቅ ማየት መታደል ነው እንዴ? እኔ እንደውም ጥርስ እንዳላት ያየሁት በዚህ ዓመት ነው። ባይዘው ይስቃሉ ቤተሰቦች እያልኩኝ የሆነ ቦታ ሄዳችሁ አዝናንታችኋቸው ኦር እንትን አድርጋችኋቸው ነገር ከቨር አድርጋችሁ ስትመለስ የምትመረቁት ምርቃት እቺ የዛኔ የምትሳለው በቃ ልጄን አረ ይኸው ተመርቆ እንትን ቤት ውስጥ ተቀምጦ እየዋለ የምናምን መሳቂያ አታርገው ምናምን። አሁን በቃ ጤናውን ስጠው፣ ባርክልኝ፣ ያብዛለት፣ ሱፐር ቲሞችን ይባርክ። በቃ ተውት። አሁን ጸድ ይሆናል መረቃቱ ምናምን። የዛኔ ስትሄድ የምታረጋቸው ነገሮች አሁን የምታረጋቸው ኮምፕሊትሊ ዲፈረንት ናቸው። ቤታችንን የዛኔ መታችሁ ብታዩት ያሉት እቃዎች አሁን ኢትስ ኮምፕሊትሊ ዲፈረንት። የእኔ አስተሳሰብ የእነሱ ብዙ ነገር ዲፈረንት ነው እና አደራችሁን የእነሱን ሳቅ ለማየት ከሆነ የልጆቻችሁን ፊውቸር ማሳመር የምትፈልጉ ከሆነ ሎኪን አድርጉ። መቀየር የማትችሉት ነገር ላይ ፎከስ አታርጉ። ሰው ስለሰደበህ ለምን ይደብርሃል? እየሰራህ እንዴ?
ስንት ሰው የማይሰደባል እንዴ? እናንተ ሰውን የሚረዳ ሰው እኮ መኪና እኮ ሰጥቶ እኮ ለምን መኪና ሰጠህ እንትን ቪኤት ለምን አልሰጠሃትም ብሎ እኮ ሰው እኮ ሊሰድብ ይችላል። አይደብር? በሰው ወደ ላይ አትበሉ፣ በሰው ወደ ታች አትበሉ። በቃ ሁሌም የራሳችሁን አንድ ነገር አስቀምጡ። ዛሬ በደንብ ሂዱ። እሺ አብዛኛው ቤተሰቦች አብረውኝ ነው የሚሰሩት አሁን ላይ ባይዘቡ የዛኔ ቤት ቁጭ ብሎ ነው የሚለው ምናምን ብለው እንዳላላገጡ አንዳንድ እንትኖች አሁን ላይ እንዳለ አረ ልጄን አሰራልኝ ልጄን እስቲ ያሰራልኝ ምናምን። እኔ መንገድ ላይ ሲያገኙ ስንገናኝ የሆነ ፕሮግራም ላይ አንድ ፕሮግራም ሄጄ አላውቅም ነበር የቤተሰብ የዛኔ። አሁን ላይ ስሄድ ምናምን ይረሱታል። አንድ ዘይት ይዛችሁ መሄድ እኮ ነው። አክስታችሁን የሚደብራት መስሏችሁ ነው? በአሁኑ የገብርኤል ድግስ ስላልሄድክ አይደብራትም። ኦኬ እዛኔ በቃ የምትፈልገውን ነገር ታደርግላታለህ። ኦኬ ቢሬዲ እንዴ አታላግጡ። እንደዚህ ድግስ ፓርቲ ምናምን እያላችሁ ፕሊስ ፕሊስ። ኦኬ አምነውኛል ብር ሳወጣ። አሁን ደግሞ አንድ ቤት ግዛላቸውና ታየዋለህ እንዴት እንደሚያምኑ። ስንተኛ ልጅ ነህ ያቡ? ስንተኛ ልጅ ነህ? ከቤቱ ጻፍልን ኮሜንት። ሁለተኛ በቃ አሁን አንተ አንደኛ የመጀመሪያ ልጅ ነህ ነው የሚል ከዛ ምን ይሏቸዋል መሰለህ? በጣም ነው ደግሞ የሚሰክሱት የአብዛኞቻቸው። የዛኔ እንደዚህ ላይ ምናምን ስገባ ይደብራችሁ ነበር፣ አትቃወሙ ነበር። እኔ የነበርኩት ይላሉ። እና ሁሉም ሰው ስትለወጡ ነው ውጤት ሲመጣ ነው እንትን ምናምን የሚላችሁ። እና አሁን እኔ ራሴን ችዬ ነው የምኖረው። በቃ የምፈልገውን ነገር እያደረኩኝ በቃ እንደ ልብ እንድትኖሩ እናንተን የሚያደርጋችሁ በቃ ቤዚክ ነገር ነው የምታደርጉት። ኢንቫይት የማታደርጉ ኤጀንሲዎች የሆነ ነገር ተወጉ። እኔ መውጊያ የሆነ ነገር ምናምን ባገኝ በወጋችሁና እንደዛ ብትቀየሩ ደስ ይለኛል። ለምን በስልጠና ቶሎ ስለማይገባ። ስልጠና ጊዜ ይወስዳል። ዛሬ ይሰማችሁኛ፣ ደጋግማችሁ ዩቲዩብ ላይ ካልሰማችሁት የማወራው ነገር ወዲያው አይገባም። ለምን አሁን ልክ ስተኙ ትረሱታለች። ጠዋት ስትነሱ ልክ የሆነ ሰው መጥቶ የሆነ ነገር ሲላችሁ ድብር ይለዋል አይምሮ፣ ወዲያው ነው የሚረሳው አይምሮ። ባይዘወይ ብልጥ ከሆናችሁ ግን ደጋግማችሁ ይህን ከሰማችሁት መቼም ነው የማትረሱት። ምን ማድረግ እንዳለባችሁ ኮፒ ፔስት የሆነ ቢዝነስ ነው። ኮፒ ፔስት የሆነ ቢዝነስ ይዘህ እንትን አትበሉ፣ አትፈላሰፉ። በቃ ያለውን ነገር ድግምግም፣ ግን በተሻለ ኳሊቲያችሁን አሳድጉት። ኦኬ ያው ኖርማል ሰው ነበር የምጋብዘው። አንዳንድ ልጆች ያሉ ጊፍተሮችን ታርጌት የሚያደርጉ ቲክቶከሮችን ታርጌት የሚያደርጉ ይህ አሁን አፕዴትድ ናቸው። ስማርትነት ይባላል። ክሬቲቭ ነው። ኦኬ ክሬቲቭ ነው፣ ግን ደግሞ የተለየ ነገር ያን ያህል የምታደርጉ ስለሌለ ኮፒ አድርጋችሁን ሰክሰስፉል መሆን ይቻላል። ያው እንደ ቲም ደግሞ ምን አለን አመቱ ሲያልቅ ጠቅላላ ትሪፕ አለን አደለ? ያው ብርቅ ሆኖ ሳይሆን ስንፈልግ በየወሩ ማድረግ እንችላለን። ሱፐር ስትገቡ ባይዘወይ ዱባይ ሰብሰብ ብለን እንሄዳለን። ሱፐሮች በዛ እያለን ነው አሁን አደለ? ሰብሰብ ብለን ክሩሺፓችን ላይ አንድ እንትን አዘግተን በጣም ጸድ የሆነ ሳምንት የሚሆን ወርም እንደ ሙዳችሁ አሳልፈን እንመለሳለን። ከቤተሰቦቻችሁ ጋር ስፈልጉ ከባላችሁ አይ ዶንት ኬር። ብቻ ግን እዛ መተን ፈታ የምንልበትን ኦፖርቹኒቲ እኔ እያመቻቸው ነው። እናንተ ብቻ አደራ ክረምት ሳይመጣ በፊት ቶሎ ብላችሁ ሱፐር ግቡልኝ። ልክ አመቱ እንዳለቀ ክሩሺፓችን ኦርደር እናደርጋለን። በደንብ ሄደን በደንብ ተዝናንተን 1-3 ሀገራቶችን በዛ ጎብኝተን የምንመጣበት ጊዜ ነው። ለሱፐሮች ብቻ ነው ይሄ። ሱፐር ተራራ የምታደርጉት ሰዎች በ5 ሰው እንደሚሞላ አትርሱ፣ በ10 ሰው እንደሚሞላ አትርሱ። ትክክለኛ ሰዎችን ማግኘት እነዛ ሰዎች ላይ ወደ ውስጥ መስራት እንደሆነ ግን ፕሊስ አንደርስታንድ አድርጉት። ሌላ እንዳስታውሳችሁ የምፈልገው ነገር ምንድን ነው? በቃ የተግባር ሰው ሆኑ። ዝም ብላችሁ እንትን የምትሉት ነገር አይደለም። ተግባር ከሌለ ምንም ነገር አታምጡ። እኔ አሁን ይህን ሁላ ነገር አውርቼ ጣትህን ይዤ ነገ ሰውን ኢንቫይት አላደርግልም፣ ነገ አይሰራም ሲሉ መጥቼ አልከራከልልም። ራስን የምታደርገው ግን ሪሶርስህን መጠቀም ትችላለህ። ይህንን ሪከርድ አድርገህ መላክ ትችላለህ። ዩቲዩብ መጠቀም ትችላለህ። ቢስማርት እንዴ ሪሶርሳችሁን ተጠቀሙ። ኦኬ ሪሶርስ በደንብ ተጠቀሙ። አፕላይኖቻችሁን ከኔ በላይ ያሉ ሁሉንም ተጠቀሟቸው። ለእናንተ ስኬት እንዴ ለእኔ ስኬት ማንን የምጠቀማሉ ኃጢአት አይሆኑ እንጂ። ኦኬ ሰው በዛ መንገድ እናደርጋለን። አይ ቲንክ ዛሬ ሌቭል የቀየሩ የተወሰኑ ልጆች አሉ፣ ሰሞኑንም የቀየሩ ልጆች አሉ። እነሱን አፕሪሺየት እናደርጋለን። እና በዛው አጋጣሚ ደግሞ የካቲት 10 ምን አለን? የካቲት 10 የ10,000 ብር ሽልማት አንድ እድለኛ ይወስዳል። 10,000 ብር ሁላ አንድ እድለኛ ይወስዳል አይደለም? ሰው እሱን መሸለም የምንችልበት ደግሞ የካቲት 10 ላይ ፕሮግራም አለ። ሰው እስከዛ ድረስ ሌቭላችሁን ለማሳደግ ዲሆናችሁ ደሲ ምናምን ለማደግ ሞክሩ። እስቲ ማን ነው የ10,000 ብር ሽልማቱን የሚበላው? ማን ነው? ስማቸውን ግን ልጠራ ነው። ከዛ በፊት ግን ሙዚቃ እንክፈትላቸው እና በሙዚቃ
ቆንጆ ሰለብሬት እናደርጋለን። ባለፈው ሳምንት ሪም ቢ ገብታ ነበረ። በዚህ ሳምንት ደግሞ የሚገቡ ወይም ደግሞ ገቡ ተብሎ ኦልሬዲ የተላከልኝ ኮንፈርምድ የሆኑ ናቸው። እሺ ኮንፈርምድ የሆኑት እንትን ብቻ ነው የምነግራችሁ። ስማቸውን ለመስማት ዝግጁ ናችሁ? ስማቸውን ለመስማት ዝግጁ ናችሁ? እስቲ ሬዲዮ የሆነ ሰው አይስክሪም አላችሁ? ባይተው አይስክሪም ጋብዣችኋለሁ። በዚህ ዛሬ የገባችሁ ትላንትና የገባችሁ ሰዎች ኦኬ ኦኬ፣ ዝግጁ ናችሁ ብዬ አስባለሁ። ዝግጁ። እስቲ ሙዚቃ። እሺ አንድ ጊዜ ልጥራቸውና ሁሉንም ከዛ የተወሰኑትን እንፈቅድላቸዋለን። ሌላ በዚህ ሳምንት ኤጀንሲ ሌቭሉን መቀየር የቻለ አንድ ሰው አለ። ጠዋት የተላከልኝ ከዳጌ ቲም ነው የመጣው። እንደገና ደግሞ በጣም በወጥነቱ ነው የምናውቀው። በጣም እንዴት አባቱ ጎበዝ ልጅ መሰላችሁ። በቃ ተስፋ አይቆርጥም። ሁሌ ስራ ላይ ነው የማየው። ጀግና የሆነውን ወጣት መሪ ዩዬ አይደለ እንዴ? ደብሊው ዩዬ። እስቲ ደብሊው ዩዬ ብላችሁ ዩዬ። የስ እንኳን ደስ ያለ ዩዬ። አሜዚንግ። መጨረሻ ላይ ደርሻለሁ። የመጨረሻ አንድ ሰው ትቀረናለች። ዛሬ ነው እሱም የተላከልኝ። እኔ በመጨረሻ ዳታ የተላከልኝ። ከመሸ ደግሞ አንድ ድንቅ ልጅ አለች። እሷ በደንብ ክሎዝ ሆነ ባንሰራ በጣም ጎበዝ የሆነች ላይቭ ላይ ቲክቶክ ላይ በደንብ የምትሰራ የምትንቀሳቀስ ከፕራይም ቲም የሊደር ክሪስቲ ናት ማለት ነው። ኤጀንት ክሪስቲን ሴቷ አልተቻለ። እስቲ ደብሊው ክሪስቲ እያላችሁ ጻፉ። ኮንግራቹሌሽን ክሪስቲ ኦን አቺቪንግ ሌቭል ሲ ማለት ነው። ኤጀንሲ ሌቭልሽን ቀይረሻል። እንዳለ ፕራይም ቲም ቀውጡለት። ያበደ እንትን ነበረ ሰው። እነዚህ ሶስት ሰዎች ክርስቲ፣ ዩዬ እና ኢክራም እንኳን ደስ አላችሁ። የተወሰነ ነገር ነው ሼር የምታደርጉት። ደቂቃችን ስለሄደ ከ10 ሲል መዝጋት ስላለብን ሁለት ደቂቃ ለሁለታችሁ እሰጣለሁ። ምን አድርጋችሁ ነው እዚህ ሌቭል ላይ የደረሳችሁት? ስትመጡ ምን አይነት ሲቹዌሽን ነበር? ምን የከበዳችሁ ነገር አለ? እንዴትስ ቶሎ ወደ ውጤት ደረሳችሁ የሚለውም ሼር ታደርጉናላችሁ። ኦኬ ቴንኪዩ በጣም አንትሽ በጣም ቴንኪዩ። እዚህ ያላችሁ ሁላችሁንም አመሰግናለሁ። ቅድም ኮንግራስ ትሉኝ ነበረ። በጣም ቴንኪዩ። በጣም ነው ደስ ያለኝ። ቴንኪዩ ላሳያችሁን ፍቅር በጣም ደስ ብሎኛል። አንትሽም እጅግ አድርጌ አመሰግናለሁ። ሰጠኝ 2 ደቂቃ ነው። ስለዚህ ማውራት እንፈልገው ነገር እኔ እንደዚህ እንደሆነ ያደረገኝ ነገር ምንድን ነው? በደንብ ኮሚትድ ሆነን በደንብ በየጊዜው መስራት በጣም ወሳኝ ነው። ደግሞ ሁል ጊዜ ስንቀመጥ ማስተማር እና በደንብ መስራት በጣም ወሳኝ ነው። ግን እኔ በቆይቼም ቢሆን የተረዳሁት ነገር ኮይን ትራንዛክሽን ሁል ጊዜ መፈጸም፣ ኤክስቼንጅ ሁል ጊዜ ቢያንስ ሁል ጊዜ ኤክስቼንጅ እኛም መፈጸም፣ ቲሞቻችንም ኤክስቼንጅ እንዲያደርጉ በደንብ ሪኮመንድ ማድረግ በጣም ወሳኝ ነገር ነው። ሌብላችን በደንብ እንዲያድግ በጣም ይረዳል። ይሄ ነገር ነው በጣም የጠቀመኝ። እና እኔ አንድ ነገር ልንገራችሁ፣ ከኔ ልጆች መካከል የገጠመኛል እና ቪዲዮ ብዬ ልኬለት በጣም ረጅም ነው አንተ ባጭሩ ንገረኝ ያለ ሰው አለ እና ቪዲዮ ለማየት አትሰልቹ። ለምሳሌ አዳዲሶች ምናምን እንደዚህ አይነት ነገር ያላችሁ ቪዲዮ ለማየት አትሰልቹ። ለምን 1 ሰዓት 2 ሰዓት አይሆንም ቪዲዮ። ያም ያክል ባይሆን እንኳን ቪዲዮ በደንብ እዩ፣ በደንብ እውቀት ያዙ። እኔ እዚህ ፕላትፎርም ላይ ገና ከመምጣቴ በፊት እንኳን ያው እናንተንን እነ ሄላስን እነ ሸረፍን እነ ኤጀንት ቸሩን ጠቅላላ ቪዲዮአቸውን አይቼ ጨርሼ በእነሱም አላመንኩም። ቻት ጂቢቲ ላይ ገብቼ ስለ ፕላትፎርሙ አጣርጬ እዛም አይደለም ጄሚና የገባው ጎግል ዌብሳይታቸው ላይ ሁሉ በርብሬ አይቼ ነው የገባሁት። ከዛም በኋላ ነው በቃ አረጋግጬ መስራት የጀመርኩት ጋይስ። ስለዚህ ቪዲዮ በማየት በደንብ በርቱ። ከዛም በኋላ እንዲህ ካልሆነ ደግሞ እነዚህ ቪዲዮ አይታችሁ ምናምን ካላጣራችሁ የሆነ ሰው አሉ ስላለ ሮጣችሁ ትጠፋላችሁ ማለት ነው። ስለዚህ ራሳችሁን በደንብ ጠንክራችሁ ለመስራት ቪዲዮ በማየት በርቱ። እንደዚህ አሁን ትላልቅ ኤጀንቶች እንደዚህ ሱፐር ኤጀንት የሆኑት በጣም ሲመክሩ በደንብ አድርጋችሁ ተመከሩ፣ በደንብ ስሙ። እኔ እዚህ ብቻ አይደለም እነ ሰላማዊት እነ ሸረፍ ሁሉ በሚያዘጋጁበት ሁሉ አሮጥ ነበረ፣ ብዙ እማር ነበረ፣ ብዙ ነገር ለራሴ ይጠቀም ነበረ እና ከዛ አንጻር ነው ብዙ ነገር ላመጣ የቻልኩት። ይሄ ነገር ሜቢ የሚጠቅማችሁ ከሆነ ልክ እንደኔ ልክ እንደዚህ ብዙ ስልጠናዎችን ውሰዱ፣ ብዙ ቪዲዮዎችን በተከታታይ እዩ። ራሳችሁ ላይ መጀመሪያ ስሩ። እኔ የምለው በቃ ወደ ሌላ ከመሮጥ ራሳችሁ ላይ በደንብ ስሩ። እንትና አይሰራም እኔ እሰራለሁ የሚለው ጥያቄ ላይ ራሳችሁን አስገቡ። እሺ እኔ እየሰራው ነው የሚለውን ነገር ያዙት እንጂ እንትና አይገባልኝም እንትና አይሰራልኝም ምናምን ደግሞ ከሚያማር ሰው ጋርም እንደዚህ ብዙ አታውሩ፣ ብዙ ጊዜ አታጥፉ። ራሳችሁ ላይ በደንብ ፎከስ አድርጋችሁ ስሩ። በደንብ የራሳችሁን እውቀት ሜንታሊቲ ገንቡ፣ በደንብ አሳድጉ። ማይደረስበት ነገር የለም። በቅርቡ ሱፐር እንገባለን ብለን ተስፋ አድርገን በደንብ ወጥረን እየሰራ ነው። ቲማችን ዲሊጀንት ነው። በጣም ትጉ የሆነ ቲም ነው። ትጋትን
በደንብ እናሳያለን ማለት ነው። ቴንኪዩ ስለሰጣችሁኝ እድል በጣም ቴንኪዩ። እየሰማችሁ እንደነበረ ተስፋ አደርጋለሁ። ቴንክስ። ናይስ ናይስ ዩዬ እንኳን ደስ አለህ። ይገባሃል። ከዚህም በላይ ሱፐር ገብተህ ደግሞ እየተንበሸበሽክ እንደምናገኘ ክሩሺፓ ላይ እንደምናገኘ እናምናለን አይደለ? ናይስ ናይስ ኮንግራ ብለናል በድጋሚ። ኤኒዌይስ ስላገኘኋችሁ ደስ ብሎኛል። የዛሬው ኢቨንታችን በዚህ እናጠቃልላለን።